ዩናይትዶች ኤሊት አንደርሰን ዋነኛ ታርጌታቸው ሆኖ ቢቆይም ከዝውውሩ ራሳቸውን እንዳገሉና ቃለ ማቲያስ ፈርናንዴዝ ደግሞ ለኤሊት አንደርሰን ትክክለኛ ተተኪ እንደሆነ እንግዲህ አሁን ላይ ዩናይትዶች ዳታዊ መረጃዎችን ይዘው እያመሳከሩም ይገኛሉ። ሳንድሮ ቶናሊ የዩናይትድ የመሃል ሜዳ አማራጭ እንዳልሆነ እንግዲህ አሁን ላይ ፋብሪዞ ዘግቧል። ዩናይትዶች አሁንም ከሊሶል ወኪሎች ጋር ንግግራቸውን እየቀጠሉ እንደሆነና ኒውካስትልን ለማሳመን ከፍተኛ ገንዘብ ሊያቀርቡ እንደሚገባም አያይዞ ዘግቧል። ኤደርሰን የዩናይትድን የሜዲካል ምርመራ እንግዲህ በአሜሪካ ኒውዮርክ ከተማ ላይ እንግዲህ እንደሚያደርግ ይጠበቃል። ሮበን አሞሪም የሚላን አሰልጣኝ መሆናቸው መቃረቡን ተከትሎ ዩናይትዶች ለሮበን አሞሪም ሊከፍሉ የነበረውን ካሳ በከፍተኛ እንደሚቀንስላቸውም ተዘግቧል። እነዚህንና ዩናይትድ ስለተመለከቱ አዳዲስ መረጃዎች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዋነኛ ታርጌታቸው ኤሊት አንደርሰን እንደነበረ ሁላችንም እናውቃለን። ያ ዝውውር እንግዲህ በሲቲ የ120-125 አካባቢ የሚሊዮን ፓውንዶች ጥያቄ ዩናይትዶች ራሳቸውን እንዲያገሉ አስገድዷቸዋል። ተጫዋቹ የሚመርጠው ሲቲን እንደሆነ ስለሚያውቁ የዚያን ያህል ፍክክር ውስጥ መግባትን ፍላጎት የላቸውም። የዚያን ያህል ገንዘብ ማውጣት እንደማይፈልጉ እንግዲህ ቀድመን እናውቅ ነበር። ዩናይትዶች አሁን ላይ አይናቸውን ወደ ማቲያስ ፈርናንዴዝ አዙረዋል። ማቲያስ ፈርናንዴዝም እንግዲህ ለዩናይትድ ትክክለኛው የኤሊት አንደርሰን ተተኪ ነው ወይ ደግሞ ኤሊት አንደርሰን ይተካልናል ብለው የሚያስቡት ተጫዋች እንደሆነ እንግዲህ የዳታ ክፍላቸው መረጃዎችን እያወጣ እንግዲህ እየተናገረም ይገኛል። በተጨማሪ ደግሞ ከዚህ ቀደም ስካይ ስፖርት አንድ ላይ ያያይዞ የኤሊት አንደርሰን እና የማቲያስ ፈርናንዴዝን ቁጥራዊ መረጃዎች ይዞ ወጥቶ ነበርና ኦልሞስት ተቀራራቢ አይነት ቁጥር ነው ያላቸው። የተወሰኑ ነገሮችን እስኪ እንመልከት። ታክል ያሸነፉበትን ቁጥራዊ መረጃዎች ስንመለከት እንግዲህ ኤሊት አንደርሰን 63 ታክሎችን በማሸነፍ እንግዲህ በሊጉ 5ኛ ደረጃ ላይ ይገኛል። ማቲያስ ፈርናንዴዝ ደግሞ 67 ኳሶችን በማሸነፍ በሊጉ 3ኛ ላይ የሚገኝ ተጫዋች ነው። ግራውንድ ዳውልን ስንመለከት መሬት ላይ ያላቸው ኳስ የማሸነፍ ቁጥሮች ደግሞ ኤሊት አንደርሰን በሊጉ አንደኛ ነው። 231 ኳሶችን ማሸነፍ ችሏል። ማቲያስ ፈርናንዴዝ 180 ኳሶችን ማሸነፍ ችሏል። አንደኛና ሶስተኛ ናቸው። ይሄም ብዙም የተራረቀ ቁጥር አይደለም። ኳስ በመቆጣጠር ረገድም ስንመለከታቸው ኤሊት አንደርሰን በድጋሚ በሊጉ አንደኛው ነው። 306 ኳሶችን በማሸነፍ እንግዲህ አንደኛ ላይ ተቀምጧል። እዚህ ጋር ግን ያላቸው ጋፕ በጣም ሰፊ ነው። ማቲያስ ፈርናንዴዝ በሊጉ 10ኛ ነው፣ 182 ብቻ ነውና እዚህ ጋር ነው ትልቁ ክፍተት በሁለቱ መካከል ያለው እንጂ እስካሁን ድረስ ተቀራራቢ አይነት ቁጥር ነው ያላቸው። የመከላከኛ 3ኛ ክፍል ላይ ስንመለከታቸው እንኳን የኤሊት አንደርሰን አሁንም በሊጉ አንደኛ ነው፣ 127 ኳሶችን ማሸነፍ ችሏል። በዚህ በኩል ደግሞ ማቲያስ ፈርናንዴዝ 89 ኳሶችን ማሸነፍ ችሏል። ቁጥሮቹ ተቀራራቢ ቢሆኑም በሊጉ ግን አንደኛና 9ኛ ላይ የሚቀመጡ ተጫዋቾች ናቸው። በሊጉ የጨዋታ ቀያሪ ኳሶችን ፓስ በማድረግ ደግሞ ኤሊት አንደርሰን 19 ኳሶችን በማሻገር እንግዲህ በሊጉ 7ኛ ደረጃ ላይ ይቀመጣል። ማቲያስ ፈርናንዴዝ ደግሞ 23 ኳሶችን በማቋረጥ እንግዲህ በሊጉ 4ኛ ላይ ያስቀምጠዋል። እነዚህ ቁጥራዊ መረጃዎች እንግዲህ ለኤሊት አንደርሰን እና ለማቲያስ ፈርናንዴዝ ተቀራራቢ አይነት ነገር ይሰጣቸዋል ብዬ አስባለሁ። ኦልሞስት ሁለቱም ቶፕ 10 ውስጥ አልወጡም። የኤሊት አንደርሰን ምንም እንኳን አንደኝነት የሚሆንባቸው ቁጥሮች ቢበዙም የማቲያስ ፈርናንዴዝም ሩቅ የሆነ ነገር አይደለም። በታዳጊነቱ ብዙም ግምት ሳይሰጠው እንግዲህ ዌስትሃም ከሊጉ የወረደ ቲም ውስጥ ሆኖ እንደዚህ አይነት ቁጥሮች ማስመዝገብ ቀላል አይደለም ብዬ አስባለሁና ያላቸው ቁጥራዊ መረጃዎች ተቀራራቢ ስለሆነ ዩናይትዶች የኤሊት አንደርሰንን ፍላጎታቸው እንግዲህ እንዳቆሙትና ለሱ የሚሆን ትክክለኛ ተተኪ ማቲያስ ፈርናንዴዝ እንደሆነ ያምናሉና ተጫዋቹ የዩናይትድ እንደሚሆን በእርግጠኝነት ዩናይትዶች በራስ መተማመን አላቸውና የተጫዋቹ ፍላጎት ዩናይትድ መቀላቀል ነው። አርሰናል ራሱን ከዝውውሩ አገሏል። የማቲያስ ፈርናንዴዝ ምርጫ ዩናይትድ መሆኑን ተከትሎ የጆዜ ሞሪኖ በተጫዋቹ ላይ ያለው ፍላጎት ቢኖርም ተጫዋቹ ቅድሚያ የሚሰጠው ዩናይትድ እንደሆነ አሳውቋል። ስለዚህ ፒኤስጂም ማድሪድም አርሰናልም ሆነ በተጫዋቹ ላይ ዩናይትድ ራሱን እስካላገለለ ድረስ ምንም አይነት አማራጭ የላቸውም እና ዩናይትዶች ከዌስትሃም ጋር የሚያደርጉት ድርድር በጣም ከፍተኛ እንደሚሆን ነው የሚጠበቀውና ዩናይትዶች ይህንን ዝውውር ለማሳካት ከሚያቀርቡት ገንዘብ ተጨማሪ እንደ አድ የሚጠቀሙትን ገንዘብ በዛ በማድረግ ነው ይህንን ዝውውር ዌስትሃም እንዲቀበላቸው ለማድረግ የፈለጉትና ለዌስትሃም ጥያቄ ለማቅረብ የተወሰኑ ስራዎች እየተሰሩ እንደሆነ እንግዲህ ደጋግሞ ዜናዎችም ያሳያሉና ማቲያስ ፈርናንዴዝ የዩናይትድ ተጫዋች መሆኑ የማይቀርም ይመስላል። ዌስትሃም በቻምፒዮንሺፕ ደረጃ እንግዲህ ከፍተኛ ሪከርድ የሆነ ገንዘብ ነው እንግዲህ ለማቲያስ ፈርናንዴዝ ያወጣል ተብሎ የሚጠበቀው ዩናይትዶች ምናልባት እስከ 60 ከዛ ከተጨማሪ 15 ወይ ደግሞ 10 ጋር ተጫዋቹን ወደ ኦልድ ትራፎርድ ለማምጣት ይሞክራሉ ተብሎ ይጠበቃል። ዩናይትዶች ለመሃል ሜዳቸው ማቲያስ ፈርናንዴዝ መምረጣቸው ብዙም አይገርምም ብዬ አስባለሁ። አሁን ላይ ታዳጊዎች የመሃል ሜዳ ላይ ያላቸው ኮንፊደንስ በጣም የሚገርም ነው። ትናንትና ብራዚል ከሞሮኮ ያያችሁ ከሆነ ምናልባት የሞሮኮን ተጫዋች ቦዲን ካያችሁት
ካስሜሮንና በብሩኖ ጊማሬጅን እንዴት አጥፍቷቸው እንደነበርና መሃል ሜዳው እንዴት ተቆጣጥሮት እንደነበረ ምን ትልቅ የሚያሳይ ነገር ነው ብዬ አስባለሁና ገና 18 ዓመቱ ነው። የዚህን ያህል በዓለም ዋንጫው ላይ ብራዚልን የሚያክል ቡድን የመሃል ሜዳ እና ካስሜሮን ምን ያህል ልምድ እንዳላቸው ምን ያህል አቅም እንዳላቸው እናውቃለን። እነሱም ማጥፋት ችሏልና አሁን ላይ ታዳጊ ስለሆነ ብቻ ማቲያስ ፈርናንዴዝ በሱ ላይ እምነት አይኖርንም የሚል ነገር ማሳየት ተገቢ አይደለም ብዬ አስባለሁ። ኔትሮች የሁለት ሚድፊልደር ፍላጎት እንዳላቸው እናውቃለን። ማቲያስ ፈርናንዴዝን ካስፈረሙ በኋላ ወደ ሌላ ሜዳቸው አይቀርም። አሌክስ ስኮት አንደኛ ምርጫቸው ነው። ምናልባት ግን የዚህ የሞሮኮዊ ተጫዋች በገበያው ላይ የሚገኝ ከሆነ ከሊል ጋር ድርድር ማድረግ የተሻለ ነገር ነው ብዬ አስባለሁ። ከሊል እንግዲህ ኒሮን ማምጣታችን የሚታወስ ነገር ነው። ለኒሮ አብሮት የተጫወተው ተጫዋች ነው። እንግዲህ ምናልባት ኔትሮች መመልከት የሚችሉ ከሆነ የማቲያስ ፈርናንዴዝን ዝውውር ከጨረሱ በኋላ ትልቅ የሚባል ዝውውር አግኝተዋል ብዬ አስባለሁና የማቲያስ ፈርናንዴዝን ከጨረሱ በኋላ ሌላ ሁለተኛው ተጫዋች ምናልባት ቢመለከቱት ብዬ የማስበው ተጫዋች ነው። አይሆፕ አይታችሁታል ብዬ አስባለሁ። ብራዚል ከሞሮኮ የነበረውን ጨዋታ ወይ ደግሞ ሃይላይት ካያችሁ የልጅቱን አቅም በደንብ አይታችሁታል ብዬ አስባለሁና ዩናይትድ ከማቲያስ ፈርናንዴዝ በኋላ አሌክስ ስኮትን ከ80 ሚሊዮን ፓውንዶች በላይ አውጥቶ ለሱን ለማዘዋወር ከሚሞክር ይሄንን ተጫዋች ቢመለከተው አሪፍ ነው ብዬ አስባለሁ። ምን ታስባላችሁ? ኮሜንት ላይ አሳውቁኝ። ሌላው እንግዲህ ቶናሊ ነው። ቶናሊ የዩናይትድ የመሃል ሜዳ አማራጭ ውስጥ እንደነበር ሁላችንም እናውቃለን። ግን የዋጋው ውድነቱ ኒውካስትል ዋጋው የማይቀንስ ከሆነና የተጫዋቹ ደሞዝም ተጨምሮ ዩናይትድ ራሳቸው ሊያገሉበት የሚችሉበት አማራጭ እንደነበር ሲዘገብ ነበር። አሁን እንግዲህ ፋብሪዞ ማሳወቆታል። ዩናይትድ የቶናሊን እንደ አማራጭ አልያዙትም። በቃ አሁን ላይ ቶናሊ የሚባል ስም ከሊስታቸው እንዳወጡና ሌሎች ተጫዋቾች እየተመለከቱ እንደሆነ ነው እየተነገረ የሚገኘው። የተጫዋቹ ደሞዝ ከፍተኛ ነው። ኒውካስትልም ደግሞ ከፍተኛ ገንዘብ ነው በቶናሊ ላይ እየጠራ የሚገኘውና ተጫዋቾቹን ላለማጣት ሲሉ ብቻ ነው እያስወደዱ የሚገኙት ብዬ አስባለሁና አሁን ላይ ዩናይትድ ቶናሊን እየተመለከተ እንዳልሆነ ነው መረጃዎች የሚያሳዩት። ብዙ የሚገርም ነገር አይደለም። ከኒውካስትል ሁለት ተጫዋቾችን በአንዴ ለማስፈረም ዩናይትዶች ይከብዳቸዋል ብዬ አስባለሁና ሉዊሶልና ቶናሊን ለማስፈረም ዩናይትዶች ቢያንስ ከ120 እስከ 130 የሚጠጋ ሚሊዮን ፓውንዶችን ማውጣት እንዳለባቸው እየተገለጸ ይገኛልና የዛን ያህል ገንዘብ ደግሞ ለሁለቱ ተጫዋቾች ማውጣት አይፈልጉም። ዋነኛ ኢላማቸው ከኒውካስትል ሉዊሶል እንደሆነ እናውቃልና ቶናሊን ለጊዜው ትተውት ሉዊሶል ላይ በደንብ እየሰሩበት እንደሚገኝ ነው መረጃዎች የሚያሳዩትና ባለፈውም ነግሬያችሁ ነበር ከወኪሉ ጋር ንግግሮችን እያደረጉ ነበር። አሁን በቅርብ ጊዜያትም እንግዲህ ከወኪሉ ጋር ያለው ንግግሮች እንደቀጠለና ምንም አይነት ነገሮች እንዳልተቋረጡ ነው እየተነገረ የሚገኘው። ዩናይትድ ሉዊሶል ላይ ያለው ፍላጎት በጣም ከፍተኛ ነው። ተጫዋቹም ወደ ዩናይትድ ለመቀላቀል ፍላጎት እንዳለውና እሺታውን እንደሚሰጥ እርግጠኛ ናቸው። ኒውካስትል ጋር የሚያደርጉት ድርድር ነው የሚጠበቀው። ኒውካስትልን ለማሳመን ዩናይትዶች ከፍተኛ ገንዘብ ማውጣት እንዳለባቸው ነው እንግዲህ ፋብሪዞ የዘገበውና ያቀላል አይደለም። ዩናይትዶች ከፍተኛ ገንዘብ ማውጣት የሚችሉባቸው ቦታዎች ናቸው እነዚህ ቦታዎች። ለሉክሾ ተተኪ ከፍተኛ ገንዘብ ማውጣት አለባቸው። ለመሃል ሜዳውን በተመሳሳይ መልኩና ሉዊሶል እስከ 55 ሚሊዮን ፓውንዶች የሚገመት ተጫዋች ነው። ዩናይትድ የዛን ያህል ያወጣል ተብሎ ነው የሚጠበቀው። ኒውካስትል ከ70 እስከ 60 ድረስ እያለ ይገኛል። ከዛ ወርዶ መደራደር ፍቃደኛ ካልሆነ ነው ትንሽ የዩናይትድ ዝውውር የሚያከብደው እንጂ ሉዊሶል በዚህ ሰዓት ላይ ዩናይትድ በደንብ እየፈለገው የሚገኝ ተጫዋችና ወደ ዩናይትድ የመዘዋወር ዕድሉ ሰፊ የሆነ ተጫዋች ነው ብዬ መናገር እችላለሁና ቢያንስ ከኒውካስትል ጋር የምናደርገው ድርድር በቶናሊ ጉዳይ ያለውን ነገር ትተነዋል። በዚህ በኩል የሉዊሶልን ብቻ ፎከስ አድርገው እንደሚሰሩ ነው የሚጠበቀውና ዩናይትዶች ምን ያህል ገንዘብ ለሉዊሶል ያቀርባሉ፣ ኒውካስትሎችስ ምን ያህል ይጠይቃሉ የሚለው ነገር ተጠባቂ ነው። እስከ 70 ሚሊዮን ድረስ ዩናይትዶች ያወጣሉ ተብሎ አይጠበቅም። ከ60 ከፍ ካሉ በጣም ነው የሚገርመኝና ተጫዋቹን የግላቸው ለማድረግ በደንብ ይሰራሉ ተብሎ ይጠበቃል። እስቲ እንመለከተዋለን የሉዊሶልን ዝውውር። የቶናሊ ጉዳይ ግን ከዩናይትድ ጋር ያለው ነገር አሁን ላይ እንዳበቃ ነው እየተነገረ የሚገኘው። ሌላው ኤደርሰን እንግዲህ በዩናይትድ የሜዲካል ምርመራ ሳያደርግ እንግዲህ የብራዚል ብሔራዊ ቡድን ጥሪ ቀርቦለት እንደሄደ ሁላችንም እናውቃለን። ዩናይትዶች ከዓለም ዋንጫው በኋላ ወደ ዩናይትድ ተመልሶ ሜዲካሉን አድርጎ ምናልባት ወደ እረፍቱ ይመለሳል ብሎ እያሰቡ ነበረ። ከብራዚል ፌዴሬሽን ጋር ግን ንግግር አድርገው በኒውዮርክ ምርመራውን እንዲያደርግ እንግዲህ አሁን ተፈቅዶለታል። ስለዚህ ተጫዋቹን ለማስፈር ዩናይትዶች ጊዜና አልፈጁም ብዬ አስባለሁና የሜዲካል ምርመራውን ያደርጋል ተብሎ ይጠበቃል። የዩናይትድ ተጫዋች እንግዲህ በይፋ ያደርጉታል ተብሎ ይታሰባልና የኤደርሰን ዝውውር የዓለም ዋንጫው እስከሚጠናቀቅ አለመጠበቃቸው ትክክለኛ ውሳኔ ነው ብዬ አስባለሁ። ይፋ ሲደረግ ደግሞ እሱም በደንብ አብረን የምናነሳው ይሆናል። ሌላኛው ሮበን አሞሪም ናቸው። ሮበን አሞሪም ከዩናይትድ ከተሰናበተ በኋላ በአሰልጣኝነት በኤሲ ሚላን ይዞ እንግዲህ አሁን ሊመለስ ይመስላል። አሁን ላይ መረጃዎች እንደሚያሳዩት ከሆነ የኤሲ ሚላን አሰልጣኝ የመሆን ዕድሉ በጣም ከፍተኛ ነውና አሞሪምም ስለተስማማ የኤሲ ሚላን አሰልጣኝ ይሆናል ተብሎ ይጠበቃል። ያ ደግሞ ለዩናይትዶች የሮበን አሞሪምን ካሳ ገንዘብ ይቀንስላቸዋል። ሮበን አሞሪም ወደ አሰልጣኝነት ስራ ስለተመለሰ ዩናይትድ ከዚህ ቀደም 15.9 ሚሊዮን ፓውንዶች ነበር ለሮበን አሞሪም ሊከፍሉ የነበረው እንግዲህ ካቲት ላይ የተወሰነባቸው። አሁን ላይ ግን ያ ገንዘብ እንደሚቀንስ ነው የሚጠበቀውና ሮበን አሞሪም በወዳጅነት ጨዋታ እንግዲህ ከኤሲ ሚላን ጋር በምናደርገው ጌም ላይ
እሱ በአሰልጣኝነት ማይክል ካሪክ ደግሞ በዩናይትድ አሰልጣኝነት ሆነው የሚጋጠም ይሆናል። ምናልባት ከወዳጅነት ጨዋታዎች በደንብ ጓግተን የምንመለከተው ጨዋታ የሩበን አሞሪም እና ኤሲ ሚላን እና የማይክል ካሪክ ዩናይትድን ይመስለኛል። ብዙም የወዳጅነት ስለሆነ ብዙ ነገር ላንጠብቅ እንችላለን። በተወሰነው መልኩ ግን አጓጊ ጨዋታ ይሆናል ብዬ አስባለሁና ለዩናይትዶች ይሄ ገንዘብ መቀነሱ በጣም ትልቅ ነገር ነው ብዬ አስባለሁ። በዚህ ሰዓት የዝውውር ጉዳይ ላይም ስላሉ ዩናይትድ ብዙ ተጫዋቾችን ወደ ክለቡ መቀላቀልም ስለሚፈልግ እንደዚህ አይነት ገንዘቦችን ወጪ የሚቀንስበት አማራጭ ካለ በጣም ከፍተኛ ነገር ነው የሚያመጣላቸው ብዬ አስባለሁ። የተጫዋቾች ደሞዝ ቀንሰዋል። አሁን የሩበን አሞሪምም የካሳ ክፍያ ቀንሶላቸዋል። ትልቅ ነገር ያመጣልን ብዬ አስባለሁ። አዳዲስ መረጃዎች ደግሞ ሲወጡ ሼር አደርጋችኋለሁ። ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።